አልማዝን ይዘናት እስከምንመጣ ድረስ ሰላም እጇን ብትሰጥስ? ጠበቃው ሁሉም ነገር ጨርሶ ቢሄድስ ምን ልናደርግ ነው? አታስብ ዳጊ፣ የትም አይሄዱ። ለምን? ምክንያቱም እንዳይወጡ ቆልፌባቸው ነው የመጣሁት። የኔ ቅመም ምርጥ እኮ ነሽ። እንሂድ በቃ ዳጊ። እናቴ የሳሎን በር ቆልፈሽ ነው እንዴ? እኔ አልቆለፍኩትም። እሺ ታዲያ ቁልፉ የታል? ከውጭ በኩል ነበረ። ከውጭ በኩል? እቺ እባብ ቁልፏ ሄዳ ነው ማለት ነው። እንዴ ባህሉ፣ ቆይ ሰፈር ምን ትሰራለህ? እነ ብሌን አልመጡ? በፍጹም አልመጡም። አልማዝ አትዋሽ። የት ነው የደበቅሻቸው? ባህሉ ችግር አትፍጠር እባክህ። እዚህ ማንም የመጣ የለም። የት አደርጋቸዋለሁ? ብሌን ቃል እየዋሸችኝ ነው ማለት ነው? ቆይ አንተ ግን ቃልን አምነህ ነው እዚህ ድረስ የመጣኸው? ቆይ በቃ እሷ ልጅ ግን እንደፈለገች ታሾርሃለች አይደለ? ወይኔ ባህል ለኔቴው በቅርቡ አገኛታለሁ፣ እሰራላታለሁ። እባክህ ባህሉ ድጋሚ እዚህ አካባቢ እንዳትመጣ። በቃ አንቺ ወደ ቤት። ብሌን አሁን ላይ እንግዲህ ቆርጣ ተነስታለች ማለት ነው። ምክንያቱም እንግዲህ ሰላምን የግድ ካለችበት ነገር ውስጥ ማውጣት አለብኝ። አቶ በኃይሉና እንዲሁም ደግሞ ቃል ሲጫወቱባት ዝም ብዬ ማየት አልፈልግም። በህይወቴ አንድ ደህና ነገር መስራት አለብኝ በማለት እንግዲህ ቆርጣ ተነስታለች ማለት ነው። ስለዚህ አሁን ላይ እንግዲህ የአቶ በኃይሉን እንዲሁም ደግሞ የቃልን ሴራ አፈርሳለሁኝ እንዲሁም ደግሞ ሰላም ካለችበት ነገር ውስጥ አወጣታለሁ። እስር ቤት ራሷን እንግዲህ ለፖሊስ አሳልፋ ከመስጠቷ በፊት እኔ አልማዝን ይዤ መንጣት አለብኝ በማለት እንግዲህ ያው እንግዲህ ቃል ተሳካልኝ። በስተመጨረሻም የሰላም ንብረት በሙሉ ለራሴ ለግሌ ሆነልኝ እያለች እየተደሰተች እንግዲህ ጮቤ እየረገጠች ባለችበት ሰዓት ላይ ይህን ነገር ለማፍረስ ደግሞ ብሌን ተነስታለች ማለት ነው። ሰላም እንግዲህ አሁን ላይ የጸጸታት ያለው ነገር ማለት ነው፣ ወይንም ደግሞ ለራሷ እረፍት እየሰጣት ያለው ነገር ምንድን ነው? ያው አቶ በኃይሉ በሚያደርጋቸው ነገሮች ማለት ነው። አንቺ ነፍሰ ገዳይ ነሽ፣ አንቺ ነፍሰ በላ ነሽ፣ አንቺ ሰው ገለሻል፣ በእጅሽ ሰው አጠፍተሻል እያለ እንግዲህ በጣም ብዙ ነገር እያላት፣ እንዲሁም ደግሞ ቃል ደግሞ ይህን ነገርም እኔ መጠቀም መቻል አለብኝ፣ ምክንያቱም እያንዳንዱን ነገር እሷ እንድታብድ ማድረግ እፈልጋለሁ፣ እሷ አበደች ማለት ደግሞ ንብረቱ በሙሉ ወደ እኔ ዞረ ማለት ነው በማለት እንግዲህ እሷም እያሰበች ባለችበት ሰዓት ላይ አቶ በኃይሉ ማለት ነው እንዲሁም ደግሞ ቃል እንስማማ በማለት ሁለታቸው ተነጋግረው ነበር በነገራቸው ላይ ማለት ነው። ምክንያቱም አሁን ላይ ብሌን ሁሉን ነገር አውቃለች፣ አልማዝ በህይወት እንዳለች እንዲሁም ደግሞ የአልማዝ መሞት ውሸት እንደሆነ ለሰላም ስትናገር ነበረ። ምክንያቱም ወይዘሮ አልማዝ በህይወት አለች፣ ስለዚህ ሰላም አትጨናነቂ፣ እንደዚህ አትሁኝ እባክሽን፣ እሷ በህይወት አለች፣ አንቺ የማንንም ነፍስ አላጠፋሽም፣ አልገደልሻትም በማለት እንግዲህ ብሌን ያው ለሰላም ብትነግራትም ሰላም ግን ልታምናት አልቻለችም ማለት ነው። ምክንያቱም አንቺ ልጄ በጣም ነው የምወድሽ፣ ለእኔ እንደምታስብልኝ እንደምትጨነቂልኝ አውቃለሁኝ፣ ግን ደግሞ በእንደዚህ አይነት መልኩ እኔ ልሸነግኝ አትችይም እባክሽን በማለት እንግዲህ ብሌንን ለምናት ነበረ ማለት ነው። ግን ደግሞ ብሌን እውነት እትዬ እውነቴን ነው፣ ምንም ነገር የገደልሽው ነፍስ የለም፣ አልማዝ በህይወት አለች፣ እህቷን አግኝቻት ነበረ፣ እንዲሁም ደግሞ የአልማዝን ድምፅ ሰምቻለሁ ብትላትም ማለት ነው። ሰላም ግን ይህን ነገር ልታምን አልቻለች። ምክንያቱም ይህ ሁሉ ነገር የምታደርገው ብሌን እኔን ለማረጋጋት፣ እኔ እንዳላብድ በቃ እንደዚህ እንዳላስብ እንዳልጨናነቅ ራሴን አሳልፌ ለፖሊስ እንዳልሰጥ እንደዚያ አስባ ነው ይህን ነገር ሁሉ የምታደርገው በእርግጠኝነት በማለት እንግዲህ ወይዘሮ ሰላም ማለት ነው በዚያ መልኩ ነው
እንግዲህ ብሌን የተረዳቻት ማለት ነው። እና ያው ትዬ አንድ ቀን እኔ እውነቱን አወጣዋለሁኝ በማለት እኔ የምናገረው ነገር እውነት ነው፣ ውሸቴን አይደለም፣ አንቺ እንድትረጋጊም ብዬ እያደረግኩ አይደለም ይህን ነገር በማለት እንግዲህ ብሌን ተናግራለች ማለት ነው። ግን ደግሞ ሆኖም በቃ ነገሮችን በራሴ አጣርቼ አልማዝን ይዤ የግድ መንጣት አለብኝ። እንደዚያ ካልሆነ እትዬ በምንም አይነት መልኩ ልታምነኝ አልቻለችም። ምክንያቱም እሷ እንድትረጋጋ እሷ አርፋ ቁጭ እንድትል እንደዚህ በቃ የምሸነግላት ነገር ነው የመሰላት እንጂ እውነት እየመሰላት አይደለም በማለት እንግዲህ ሄዳ ለዳግም ተናግራለች ማለት ነው፣ ራሷ ብሌን ማለት ነው። ስለዚህ እንደምንም አድርገን ዳጊ በቃ ያው ወይዘሮ አልማዝን ማግኘት አለብን፣ ወይዘሮ አልማዝን እዘን የግድ ወደ ቤት መመለስ መቻል አለብን። ጭራሽ እኮ ጠበቃ ቤት ድረስ አምታለች። ምክንያቱም እያንዳንዱን ንብረቷን በቃል ስም ለማድረግ እያደረገች ትገኛለች። እንዲሁም ደግሞ ይህን ሁሉ ነገር ካደረገች ደግሞ ራሷን አሳልፋ ለፖሊስ ለመስጠት ወስናለች። ስለዚህ ይህ ነገር ከመሆኑ በፊት እኛ የግድ መቅደም አለብን በማለት እንግዲህ ይህን ነገር አስባለች ማለት ነው። በነገራችን ላይ ወይዘሮ ሰላምንም አውርታት ነበረ ማለት ነው። እና እያደረግሽው ያለ ነገር ምንድን ነው? ምክንያቱም ቃልም አለች ጠበቃውም አለ። ሰላምም በተቀመጡበት ሰዓት ብሌን መታ እትዬ ምን እየሰራችሁ ነው? በቃ እሺ ትንሽ አንቺን ላወራሽ እፈልጋለሁ በማለት እንግዲህ ሰላምን ወደ ውጭ ወስዳ አውርታት ነበረ። እያደረግሽው ያለው ነገር ምንድን ነው በማለት ስትጠይቃት እኔ ለአንቺ ለብሌን ለልጄ የምደብቅሽ ምንም አይነት ነገር የለም እና አሁን ላይ በቃ የወሰንኩት ውሳኔ ያለኝ እኔ በጣም እየተጨናነኩ ነው። እኔ ሰው ነፍስ አጥፍቻለሁ። ስለዚህ ወንጀለኛ ነኝ። እንደዚህ አርፌ መቀመጥ የለብኝም። የግድ ማድረግ ያለብኝ ነገር አለ። እንዲሁም ደግሞ እኔ ራሴን እስር ቤት ያው አሳልፌ ለፖሊስ ሰጥ እንዲሁም ደግሞ ልጄ ጎዳና ላይ እንድትወድቅብኝ አልፈልግም። ምክንያቱም በጣም የሚያስፈራ ህልም ነው ተኝቼ ያየሁትኝ። ያ እንዲሆን ደግሞ በፍጹም አልፈልግም። እንግዲህ በህልሟ ምንድን ነው ያየችው? አቶ በኃይሉ ማለት ነው ቃልን እያባረራት ከቤት ውጪ፣ ይሄ ቤት ያንቺ አይደለም የኔ ነው የሚገባው እንጂ ላንቺ አይደለም እያለ እንግዲህ ቦርሳዋን እየሰጣትና ከቤት እያባረራት ምናምን ነገር ነበረ በህልሟ ያየችው ማለት ነው። ስለዚህ ይህን ነገር ደግሞ የግድ እውነት ማድረግ አለብኝ እና ንብረቴን በሙሉ ለልጄ መስጠት አለብኝ። ልጄ ጎዳና ላይ እንድትወድቅ በፍጹም አልፈልግም። ብሌንዬ ማድረግ ያለብኝን ነገር አደርጋለሁ በማለት እንግዲህ ሰላም ለብሌን ትነግራታለች። አስበሽበት በጣም እርግጠኛ ሆነሽ ነው እንዲህ እያደረግሽ ያለሽው በማለት እንግዲህ ጠይቃታለች። አዎ ግን እኮ አልማዝ በህይወት አለች፣ አንቺ የማንንም ነፍስ አላጠፋሽም እትዬ በማለት ደግማ ነግራታለች። ግን ደግሞ በቃ አንቺ ስለምትወጂ ነው፣ አንቺ ለእኔ ጥሩ ነገር ስለምታስብልኝ ነው እንጂ ይህን ነገር በምንም አይነት መልኩ አላምንም፣ እንድረጋጋ የምታደርጊው ነገር ነው፣ ለማንኛውም ውሳኔ ነው በማለት እንግዲህ ተናግራለች። ብሌንም በቃ እሺ ችግር የለውም እኔ ምንጊዜም ቢሆን ከአንቺ ጎን ነኝ፣ ከአንቺ ጋር እቆማለሁኝ፣ በቃ ሂጂና መጨረሽ ያለብሽን ነገር ጨርሽ ትላታለች ማለት ነው። ብሌን እንግዲህ እያሰበችውን ያቀደችውን ነገር ለማድረግ ስላሰበች ነው ይህን ነገር የተናገረችው ማለት ነው። ሲቀጥል እንግዲህ ሰላም ወደ ሳሎን በተመለሰችበት ሰዓት ላይ እንግዲህ ቆልፋባቸው ነበር የሄደችው ማለት ነው። በጣም ጎበዝ ነች በነገራችን ላይ ብሌን ቆልፋባቸው ነበር የሄደችው በሩን ማለት ነው። በውጭ በኩል ነበር የቆለፈችው ማለት ነው። ስለዚህ እነሱን ቆልፋ፣ ምክንያቱም ወይዘሮ ሰላም ለፖሊስ እጇን እንዳሰጥ እንዲሁም ደግሞ ጠበቃው የተባለውም በቃ ያልሆነ ነገር ፈርመው ምናምን ነገር ያሁን ለቃል እንዳያስረክቡ ስለፈለገች ነው ያን ነገር ያደረገችው ማለት ነው። እና ዳግምና እንዲሁም ደግሞ ብሌን ተያይዘው አሁንም ማለት ነው ያለ ድካም እንዲሁም ወይዘሮ አልማዝን ፍለጋ ላይ ጀምረዋል ማለት ነው። ዳግምም በጣም እያሰበ ነበረ። በነገራችን ላይ ከዚህ በፊት እንግዲህ አልማዝ ሙታ ሊሆን እኮ ይችላል፣ የምናደርገው ነገር ልክ ላይሆን ይችላል እያለ ዳግም ራሱ ተስፋ ለመቁረጥ ችሎ ነበር ማለት ነው። ግን ደግሞ ብሌን እኔ መቼም ተስፋ አልቆርጥም፣ በእርግጠኝነት በቃ ራሷ አልማዝ በህይወት አለች፣ እርግጠኛ ነኝ በህይወት አለች። ዳግም
ራሴ እኮ ድምጿን ሰምቻታለሁ፣ እህቷን እኮ አናግሬያታለሁ። ደግሞ አሁን የለችም ነው እንጂ እኮ በቃ ሞታለች እንኳን አላለችኝም። ስለዚህ ይህ ሁሉ ነገር ሲደራረብ በእርግጠኝነት አንተም ደግሞ ከዚህ በፊት አይቻታለሁ ብለኸኛል። ስለዚህ ወይዘሮ አልማዝ በህይወት አለች፣ የግድ ማንጣት አለብን በማለት እንግዲህ እንትን ብሏል ማለት ነው። ሲቀጥል ደግሞ ዳግም እሺ በቃ እኔም ከአንቺ ጎን ነኝ፣ ማድረግ ያለብን ነገር እናደርጋለን። ሲቀጥል ደግሞ ከዚህ በፊት ራሱ እኮ ሳሚ አልማዝን ያውቃታል በማለት እንግዲህ ይህንን ሀሳብ ራሱ ዳግም ያመጣል ማለት ነው። ምክንያቱም ሳሚ ከዚህ በፊት ያውቃታል። ስለዚህ ስለ አልማዝ ጉዳይ እሱ ራሱ ሊያውቅ ይችላል በማለት እንግዲህ ለብሌን ተናግሯል ማለት ነው። እሱ በእርግጠኝነት ብትጠይቂው ራሱ አልማዝ የት እንዳለች የሚያሳይሽ ይሆናል። ምንም ነገር ብትጠይቂው እሱ እሺ ነው የሚልሽ፣ እርግጠኛ ነኝ በማለት እንግዲህ አዎ እሱ ለካ ያውቃታል። ምክንያቱም ከዚህ በፊት ከባሀይሉና እንዲሁም ደግሞ ከቃል ጋር አብረው ሰርተዋል። ግን ደግሞ አቶ በሀይሉ አሁን ሳሚን ለመግደል በጣም እየፈለገው ይገኛል። ስለዚህ ቃልንም እንዲሁም ደግሞ አቶ በሀይሉን የሚበቀልበት አልማዝን በህይወት እንዳለች ለእኛ ሲናገር ነው። ስለዚህ ለእሱም በቀል ይሆነዋል በማለት እንግዲህ በቃ እንዴት አስታወስክ በእናትህ፣ በቃ እኔም ችግር የለውም እሱን አገኘውና ይነግረኛል በማለት አዎ አንቺን ደግሞ አንቺ ጠይቀሽው እሺ ይልሻል በማለት እንግዲህ ዳግም ይናገራል ማለት ነው። በቃ ዳጊ እንደዚህ አይነት ነገር አትናገር በማለት እንግዲህ ያው ብሌንም እንትን ትላለች ማለት ነው። በነገራችን ላይ ሳሚ በጣም ይወዳታል፣ ያፈቅራታል ማለት ነው። አሁን ላይ ተስፋ የቆረጠው ዳግም ቀለበት ስላደረገላት ነው ማለት ነው። ቀለበቱን ከእጇ ላይ ካደረገላት በኋላ አየነውም ነበር ማለት ነው። በንዴትና በመቆጨስ እንዲሁም ደግሞ ከብሌን ርቆ ነበረ። አሁን ላይ ግን በድጋሚ ማለት ነው ከብሌን ጋር ይገናኛሉ። ከዚህ በፊትም እናትሽንም እንዲሁም ደግሞ ንብረትሽንም በእርግጠኝነት ላንቺ የሚገባ ነገሮች በሙሉ እኔ አስመልስልሻለሁ፣ እኔ ሳሚን ላንቺ ራሴን አሳልፌ እሰጣለሁ እያለ እንግዲህ ሲናገር ነበረ ማለት ነው። ስለዚህ እውነተውን የሚያውቅና እውነተውን የሚያወጣ አንድና አንድ ራሱ ሳሚ አለ ማለት ነው። ለብሌን ብሎ ብዙ ነገሮችን ያደርጋል። አሁን ላይ እንግዲህ ብሌን አጠቃላይ ያው ዳግምን መርጣ ቀለበት ስላደረገች እሱ የተስፋ የመቁረጥ እንትኑ አለ። ግን ደግሞ ያው ሰው የሚወዱትን ሰው ማለት ነው ደስተው ሲመለስለት ከምንም በላይ ደስ ይለዋል። ስለዚህ ከዚያን አንጻር ማለት ነው ሳሚ ይህን ነገር ተግባር የሚያደርገው ይመስለኛል ብዬ አስባለሁ ማለት ነው። እንግዲህ አቶ በሀይሉና እንዲሁም ደግሞ ወይዘሮ አልማዝ ተገናኝተው ነበር ማለት ነው። እና ዳግምና እንዲሁም ደግሞ ብሌን ወደ አንቺ መጥተዋል፣ የት ነው የደበቅሻቸው፣ የት ነው ያደረግሻቸው በማለት አቶ በሀይሉ ጠይቋት ነበረ። አቶ በሀይሉ ምንድን ነው የምትለው፣ ለምንስ እዚህ ሰፈር መጣት፣ ለምንስ ለመንጣት አስፈለገ፣ እዚህ ሰፈር እኮ መንጣት የለብም ምናምን በማለት እንግዲህ ወይዘሮ አልማዝም ተናግራለች ማለት ነው። ምክንያቱም አንተ ከመጣህ ነገሮቹ ሊበላሹ ይችላሉ በማለት ማለት ነው። ግን ደግሞ አቶ በሀይሉ ብሌንና ዳግም ወደዚህ መጥተዋል፣ አላይሻቸውም ወይስ አንቺ ደብቀሻቸው ነው በማለት ጠይቋት ነበር። አረ እኔ ምንም የማውቀው ነገር የለም፣ እነሱ አልመጡም፣ ምንም ነገር የለም በማለት እንግዲህ አልማዝ ተናግራለች ማለት ነው። እና ያው ልጇ እንደሞተባት ግን እኮ ከዚህ በፊት ልጅ እንዳለሽ ራሱ አላቅም ነበረ በማለት እንግዲህ አቶ በሀይሉ ተናግሯል። የኔ ልጅ ሳይሆን የእህቴ ልጅ ነበረ፣ የእህቴ ልጅ እንደ ራሴ ልጅ ነበር ያሳደግኩት፣ ግን ደግሞ ሳላስታምመው ባንተ የተነሳ እንደዚህ ህይወቱ አለፈብኝ በማለት እንግዲህ ሀዘን ላይም እንደሆነች ማለት ነው። እንዲሁም ደግሞ የሟቹን እናትም እንደሚያውቃት ምናምን ነገር በቃ በጣም ያዘነ በመምሰል ሲጸጸት አይተነዋል ማለት ነው። ግን ደግሞ አቶ በሀይሉ በጣም ጨካኝና አረመኔ ነው። በነገራችን ላይ በጣም ብዙዎችን አሳዝኗል። እንግዲህ ወይዘሮ ገነትም ከባሏ ጋር እንዲሁም ከዳግም አባት ጋር የሚገናኝ ነገር አለ፣ ራሱ አቶ በሀይሉ የሰራው ነገር ማለት ነው። እና አሁን ላይ የራሱ ብሌን የግድ የቃልንና እንዲሁም ደግሞ የአቶ በሀይሉን ሴራ ማጋለጥ አለብኝ ብላ እንግዲህ ቆርጣ በተነሳችበት ሰዓት ላይ ወይዘሮ ገነት እጅግ በጣም ነበር የከፋት። ምክንያቱም አቶ በሀይሉ በጣም ጨካኝና አረመኔ ሰው እንደሆነ ስለምታውቅ ማለት ነው። ስለዚህ ልጅን የሆነ ነገር እንዳያደርጋት ብላ ስለፈራች ማለት ነው። እና አቶ በሀይሉ ብዙዎችን አሳዝኗል፣ ብዙዎችን አስለቅሷል። ሳሚን ቢሆን ሳሚን ቤተሰቦቹን እንዳለ ያሳጣው ራሱ አቶ በሀይሉ ነው ማለት ነው። እና በጣም ብዙ ነገሮች አሉና አቶ በሀይሉ መያያዝ መቻል አለበት ብዬ አስባለሁ። መጨረሻ ላይ መቀጣት ባለበት መቀጣት መቻል አለበት ነው የምለው ማለት ነው። እና
ያን ነገር ነው ሲናገር የነበረው ማለት ነው። እና አሁን ላይ ቃል እንደፈለገች ታሾርሃለች አይደለ? አሁን ይህን ሁሉ ድራማ የሰራችው ቃል ነች። በቃ እሷ ልጅ እንደፈለገች ነው አንተን የምታሽከረክርህ እያለች እንግዲህ ወይዘሮ አልማዝም ተናግራለች። ቆይ እሰራላታለሁኝ፣ ባደረገችው ነገር እሰራላታለሁ በማለት እንግዲህ አቶ በኃይሉም እየተናገረ ይገኝ። በነገራችን ላይ አሁን ቃል ማለት ነው የራሷ ነገር ሲመቻችላትና ሲሆንላት አቶ በኃይሉን ራሱ ከጨዋታ ውጭ ነው የምታደርገው። ምክንያቱም አሁን ላይ እሷ ራሱ ልጅ ሆና ውርስ ልታገኝ ነው ማለት ነው። ያ ማለት እንግዲህ በኃይሉ ራሱ ከጨዋታው ውጭ ሆነ ማለት ነው። እንግዲህ ቀጣይ ፓርት ምን ሊሆን ይችላል የሚለውን አብረን የምናይ ይሆናል ማለት ነው። ያው ብሌን ተሳክቶላት አልማዝ ልታመጣት ትችላለች። ግን ደግሞ ብዙ ነገሮች ያለፏቸዋል ብዬ አስባለሁኝ። አልማዝን የሚያመጣት ሳሚ ሊሆን ይችላል።